በ50 ግላብ ይሰጣታል። የሚገርም በጣም ቲክቶክ እኛን ይወደናል። ቲክቶክ ያዳላል። የግላብ ቤት ነው ቤቱ። እንደ ጉድ ነው ግላብ የሚሰጣል አለው። ስማ እሺ አልሰጠም። በአሁኑ ዳሙዬ ለማልሰጠም ንግስት ታበስያለሽ? ምግብ ታበስያለሽ? አዎ። አብስለሽ ነው የምትበይ ወይስ ኦርደር እያደረግሽ? አይ ኦርደር 1 ቀን ነው 2 ቀን አድርጌያለሁ። KFC እና ፒዛ 2 ቀን። አበሻ ሬስቶራንት አድርጌ አላውቅም። ቤት ዶሮ ብዙ ነው ይዤ የመጣሁት። እሱን እያሞቅሽ እንጀራ ታዣለሽ? ታዲያ ዶሮ እንጀራ አለ። እንጀራ ለትንሻል በቃ ሽሮ እሰራለሁ። ሮብና ዓርብ ደግሞ ሽሮ፣ ጾም ቀን ሽሮ። ምታበስ ከሆነ ጎበዝ። አይደብርሽም? ብቻሽን አይደብረሽም? ደብል ጋይስ ደብል ላይ ለራሳት እየተቀመጥኩ የውሃ ብዬ ወደ ድሮ ላይ እኔማ 30 ሰዓትም ቢኖር እቀመጣለሁ፣ 48 ሰዓትም ቢኖር እቀመጣለሁ። በቃ እንቅልፍ ምን ያደርጋል? አልተኛም ከዚህ በኋላ። እንደውም እኔ እተኛለሁ። የሚገርምሽ በጣም ነው የምተኛው። መቼ ትተኛለሽ? ቀን ወይስ ማታ? ቀን እተኛለሁ። እንደውም ዛሬ ነው በጊዜ ገባሁት እንጂ በዚህ ሰዓት ተኝቻለሁ። ማታ ነው የምትገቢው? ሰዓትሽ ውስን የተወሰነ ማለት ማለት ማታ ገባ የለ። አንቺ እኮ ማታ ላይ ብዙ ጊዜ ፍርድ ቤት፣ ችሎት ወይም ደግሞ እርዳታ ላይ ከሰዓት ነው። አዎ ከሰዓት እኔ ይኸውልሽ ማታ ይዘዋለሁ። ሰዓት ናሽ ሳህዳሽ በኢማራት ማክሲመም እዘጋለሁ። እኛ ደግሞ የዛኔ ገና እየገባን ነው ወደ ሌሊት። ከዛ አዳር ነው የምትቀጣጠሉት አይደል? አይ እስከ 4 ሰዓት ምናምን ከዛ ተኛለሁ። 4 ሰዓት ያኔ በኢትዮጵያ ስናወራ ከሌሊቱ 10 ሰዓት ድረስ። አዎ ከዛ በኋላ ማለት ነው ተኛና ከዛ ጠዋት ደግሞ ከኛ ጋር ትገቢያለሽ ደግመሽ። ኧረ ነው ለመጀመሪያ ጊዜ ዓርብ ዕለትና ዛሬ ነው የገባሁት። ጠዋት ያገኘንሽ አይደል? እኔ ዙዙ አሌክስ ምናምን አንቺ እየተጫወትን ነው ጋይስ። ሁለት እኮ የዛሬ ሳምንት ዓርብ ዕለትና ዛሬ ነው ያገኘሽ። ኦኬ አሁን አስተካክለሽ ነው ዛሬ ነው ማስተካከል። ኦኬ ከዛ ስንት ሰዓት ትገቢያለሽ ታዲያ? እስከ ሌሊቱ 10 ሰዓት በኢትዮጵያ ተጫውታችሁ እኔም አሁን ሌሊት ማታ መግባት ልጀምር ነው በጌም። እሺ ከሌሊቱ 10 ሰዓት በኋላ ስንት ሰዓት ትገቢያላችሁ? ቀን ገቢያለሽ ትገኛለሽ። ከዛ ጠዋት 3 ሰዓት 4 ሰዓት በቃ ማክሲመም። በኢማራት በኢትዮጵያ ይቀድማል፣ ኢማራት ይቀድማል። በሰው እኩል ነው። 1 ሰዓት ለውጥ አለው እኮ። እኩል ነው ስልሽ 1 ሰዓት ነው ልዩነቱ። ማታና ጧት ይገኛል ማለት እኮ በኢትዮጵያ እኮ። እሺ በኢማራት ይገኝ። በኢማራት ሰዓት ተላታ ከሆነ በኢትዮጵያ ከቀኑ 10 ሰዓት። በኢማራት 10 ሰዓት እንጂ ኖ በኢማራት 10 ሰዓት የቱ? የጠዋቱ 10 ሰዓት። ታዲያ ጠዋት ከኛ ጋር ትገቢያለሽ? ይኸው አሁን 10 ሰዓት 12 ሰዓት እኮ ነው። ታዲያ ጠዋት ከኛ ጋር እያኝሻለሁ። ጠዋት ስልሽ ኖ አላልሽም ውዴ? ገና ለአንቺ እኮ ነው የምልሽ፣ እንደዛ ግቢ እኮ ነው የምልሽ እንጂ እኔማ ዓርብ ዕለትና ዛሬ ነው ጠዋት የገባው። እና ሌላ ቀን ዓርብ ዕለትና ዛሬን ስንተወው ሌላ ቀን ስንት ሰዓት ትገቢያለሽ? ከሌሊቱ 10 ሰዓት። ሌላ ቀን የምገባው ሁሌ ማታ ነው። ሁሌ ማታ ከመሽቱ 4 ሰዓት እገባለሁ፣ ወይ 5 ሰዓት ወይ 4 ሰዓት። ከዛ እስከ ሌሊቱ በኢማራት ከሌሊቱ 10 ሰዓት። ከዛ ተኛለሁ። አንዴ ነው የምገባው። አንዴ ነው? አዎ ሰነፍኩ። ሽፍታ አንዴ አይበቃም ማሬ እንዴ? በሽፍታ አሁን ወደ ሽፍት ላደርገው ነው። የእነ ሀቡ ሰዓት ይሄ ሰዓት ነው እያልኩ ነው። እኮ ሽፍትሽን አስተካክል። 2 ሽፍት አድርጊው። አንዴማ አይበቃም። አሁን ትሪፕል ስፕሊት ላደርገው ነው። የሌሊት ስፕሊት። ስፕሊት 2 ሽፍት አድርጊው። 1 ሽፍት በመሀል ብሬክ ወስዳለሁ። ስራ ሆነ እኮ በቃ ትቶ ውዴ። ምን ፈልገሽ ነው? በጣም በእናትሽ እርዳታ ካልሆነ ትምጣ። የገንዘብ እርዳታ ከሆነ የማርያም የምትባለዋ ነች። እስኪ ጻፊላት ይችላ። የማርያም ብዙ ታማሚዎች አሉ። እኮ በቃ ደህና ነን። ከልካይ እንዴት ነህ? ኩባያሽ ሲያምር ከኢትዮጵያ ነው? ኢትዮጵያ
አሁን ስትሄጂ ግን እንገናኛለን። እሺ ሄጃች እንዴ መቼ ነው? እናወራለን፣ እንገናኛለን። እኔ እኮ ባለፈው እኮ ተናድጄ ነው ስላልጠራሽ። እንዴት አጠሪኝም? ሀቡ ኢትዮጵያ ነኝ ያለሁት። እንደዛ ካባለች እኔ እህትሽን ማኮራሽን ከዛ ከሚኮ ባወራንና አልመጣም እንደውም አለ ያልተጠራሁበት አለ ሰማዬ ቴንኪ ይኸውልሽ የሰው ልጅ ቅን ከሆነ ተጠራው አልተጠራው ብሎ አይገረምም። ለምን ጉፋን ይዞኝ ነው ሚኪ ጋር አወራንና ጉፋን ይዞኝ ነበር። ኃይለኛ ጉፋን አውቄ ነው እንጂ መጣ ነበር። ይኸውልሽ ወንድም ካለድን አልጠራው መቶ ሰርፕራይዝ አደረገኝ። ሚኪን አውርቶ ቦታውን ጠይቆ በከሚኪ መጣ። አልጠራሁትም ግን መጣ። አውቄ ነው ማርያምን አውቄ ነው። ግን አወራንና በጣም ኃይለኛ ጉፋን ይዞኛል። ብታይ አልቻልኩም። በጣም በቃ ሀቡ ጋር መገኘት ነበረብኝ ጊዜ አውራው ኔክስት አሉ ተባባል እንጂ ደስ ይለኝ ነበረ። ግን እነ ኪዱ ምናምን ስለነበሩ ደስ አለኝ። ገባሽ? ከጎንሽ አትሊስት ነበሩ፣ ደስ ይል ነበር። እኔ በጣም ተደነቅኩ። በቃ ምን አይነት ፖዘቲቭ ሰው አርጉ ካለ ሳልጠራው ሚኪና ናግሩ ቀጥ ብሎ አበባ ይዘው መጥተው እንኳን ደስ አለሽ። ይኸውልሽ ጥሩ ሰው ስትሆኚ፣ ትክክለኛ ወዳጅ ስትሆኚ ሰውን በሀዘኑ አይደለም መገኘት የምትፈልጊ በደስታው ነው። ሀዘንሽን በጣም የሚወድሽ ሰው ጥሩ ሰው ሀዘንሽን መቋቋም አይችልም። ክፉ ጓደኛ ደግሞ ምቀኛ ደግሞ ደስታሽን መቋቋም አይችልም። ገባሽ? እውነተኛ ወዳጅሽ በሀዘንሽ ጊዜ ብቻ ሳይሆን የሚገኘው ቀድሞ የሚገኘው በደስታሽ ጊዜ መጥቶ ደስታሽን አይቶ መደሰት ይፈልጋል። እናትሽ እንዴት ነው ደስታሽን ማየት የሚፈልገው? ያንቺን ቃል፣ ያንቺን እድገት፣ ያንቺን እናት አሁን እናት ሁሉ ልጆቼን ሳልድር ልጆችን ሳላስመርቃቱ ሰለንትን የለ ልክ እንደዛ በቃ የልጆቿን ደስታ ማየት በጣም ተጓጓለች። ልክ እንደዛ የእውነት የሚወድሽ ሰው ያንቺን ደስታ ነው፣ ያንቺን እድገት ስብሽን አይደለም ውድቀት ነው። ክፉ ጓደኛ ግን ክፉ ወዳጅ ግን አስመሳይ ወዳጅ ግን ልክ ስትሰበሪ ነው ውጦ የሚመጣው። ለምን? ስቃይሽን ለማየት ሀዘንሽን ለማየት ሀዘንሽን ብቻ ማየት ነው ደስ የሚለው። እሱ ክትም ይለው ገባሽ? የእውነት እኔ ወዳጆችን የሚለየው ደስታዬን ደስተኛ ሲሆን ቶሎ ሲመጡና ደስታዬን ሰን እንኳን ደስ አለኝ ሲሉኝ የእውነት ወዳጅ ይለናቸው። በጣም ነው ደስ ያለኝ። ኪዱ በዚህ አጋጣሚ በስማም ኪዱና ማን ነው ሚኪዬ እግዚአብሔር እንዴት ደስ እንዳለኝ ተንከባከባት ነው ያሉት። ደስ አለኝ በእውነት ምክንያቱም ደስታሽ ነበር። ለመጀመሪያ ጊዜ ነው እንደዚህ አይነት መድረክ ላይ ኢትዮጵያ ላይ እንትን ያልሽው እና ይገባሻል። ደግሞ ዛሬ ስንት ነገር እንዳሳለፍ ደግሞ ታውቂያለሽ። ስንት ነገር እንደተደረጉ ስንት ነገር እንደተባሉ ደግሞ ያ ሁሉ ነገር አልፎ ፈጣሪ እንደ ሰው ሳይሆን እሱ ያለው ስለሆነ ደስ ይላል። ፈጣሪ ካለ ማንም ሊያስቆማል። ፈጣሪ የስ ካለ ማንም ሰው ኖቢ ሊያስቆም አይችልም። እውነት ነው። ፈጣሪ ያነሳውን ሰው አይጥለውም። እኛ እኮ ይመስለናል እኛ ሰዎች ስለወደዱ ሰዎች እንትን ስላሉን እኛን ትልቅ ቦታ ማድረስ የሚችሉ ይመስለናል። አንድና አንድ ነው የምተማመነው በፈጠረኝ። እሱ ሲጥለኝ እወድቃለሁ፣ እሱ ሲገለኝ እሞታለሁ፣ ሲወስደኝ ወደ ራሱ እሱን የፈጠረኝ እሱ ነው የሚያኖረኝ። ያመንኩበትን ነገር ብቻ አድርጌ እዚህ ምድር ላይ ማለት ነው የምፈልገው። ቀኔ ሲደርስ እሄዳለሁ። እስከዛ ድረስ ግን ምንም ነገር ማስመሰልም መሽለጥለጥም ማለትም ማለትም አልፈልግም። የወደደኝ ከነማንነቱ የወደደኝ የጠላኝ ምን መጭ ገባሽ? ያመንኩበትን እያደረኩኝ እውነታውን እየተቃጠልኩ መኖር ነው። ትሪፕል ነው። ሰማችሁ ጋይስ? እውነት እኮ ነው። የሰው ልጅ ግን ማለት ነው ማለት ብዙ ጊዜ ብትወርቂ ወይኔ ወደቅሽ እንዴ ብሎ የሚመጣ ሰው መሆን የለበትም። የሚወድሽ ሰው በቃ ያንቺን ከፍታ ያንቺን ጥሩ ነገሮች ላይ መጥቶ ሲገኝልሽ ደስ ይላል። ያ ሰው ያ ነው በቃ ለአንቺ ያንቺን ጥሩ ምኞት የተመኘልሽ የዛኔ ነው። ትክክል። ትሪፕል ጋይስ፣ ትሪፕል 3 እጥፍ ነው ጋይስ። ትሪፕል የተጠቀሙበት አበባ ሞላችሁ ምን ጋይስ? ትሪፕል ነው። What is your secret to be successful and strong? ሀቡ ብራይት አይ ቲንክ አለማቆም መሰለኝ። እኔ ስኬታማ ነኝ ብዬ አላምንም። አሁን ላይ ግን ገና ህልሜ ላይ አልደረስኩም። ብዙ ህልሞች አሉ፣ ግን አለማቆም፣ ላመንሽበት ነገር አለማቆም። ማንም ቢኮረኩምሽ አለማቆም፣ ማንም ቢጎትሽ ወደኋላ እምቢ ብለሽ ጥርስሽ ነጽሽ ወደፊት ብቻ መሄድ።
ነን ስቶፕ ነኝ እኔ አላቆምም። እስከምሞት አላቆምም። እስከምሞት ህይወትን እታገላታለሁ። ስለዚህ አለማቆም አይደለም የጓደኛ ዘመድ ምናምን ቀር የቅርብሽ የራስሽ ሰው ነው ቢልሽ አለማቆም ለምንሽበት ነገር በቃ ዝም ብሎ እንደ ከብት ወደፊት ብቻ አሁን ከብት ዝም ብሎ ሳሲ ያለታ ወደፊት ወደ አላማሽ ብቻ መገስገስ በዚህ ሊጫጩ በዚህ ሊጠሩሽ በዚህ ሊጠሩሽ ሳትሰሚ ወደፊት ብቻ መጓዝ። ይሄኛውን ከምን እንደተማርኩት ታውቃላችሁ? የሆኑ እንትኖች ጉድጓድ ውስጥ ወድቀው እንቁራሪቶች የሆኑ ኤሊዎችን አላውቅም ለመውጣት ከጉድጓድ ውስጥ ይታገላሉ። ለመውጣት ከጉድጓድ ውስጥ ይሄ እንዴት ያው ሲንፋቀቁ ይወድቃሉ። ሲንፋቀቁ ገርገዛ አንዷ ብቻ ታግላ ወጣች። ከዛ ከወጣች በኋላ ላይ ስትጠየቅ እንዴት እነዚህ ሁሉ ወጣቶች አንቺ ብቻ እንዴት ወጣሽ ተብላ ኢንተርቪው ሲደረግላት ጋዜጠኞች መልስ አልመለሰችም። ምክንያቱም መስማት ስለማትሰማ ነው። የሁሉ ጫጫታታት አንቺን ትወቂያለሽ ያለሽ ይቅረብሽ ይ ሲባላችሁ ለካ መስማት የተሳናት ስለሆነች አትሰማም። ለዛ ነው እነሱ ደስታ እየተንጫጩ እሷ ዝም ብላ እስከ መጨረሻ ሄደችው። ገባሽ? ስለዚህ የሰዎችን ጫጫታ አንቺን ይቅርብሽ ትወቂያለሽ ትሰበላለሽ የሚለውን ጫጫታ የምንሰማ ከሆነ ፍርሃት ስለሚለቅበት ከመሞከር ወደኋላ እንላለን። መሞከራችንን እናቆማለን። ግን መስሚያችንን ጥጥ ካረግ ነው ልክ እንደዛችን እንቁራሪ ሆናል ብቻ ኤኒ አኒማል ችግር የለብንም። ዋናው እንትን ላይ ፖይንቱ ላይ እና እንደዛችን ኤሊ ከጉድጓድ ውስጥ እንደወጣች ኤሊ መስማት የተሳነን መሆን አለብን። ምንም አይነት ጫጫታ አለመስማት ድፍን ማድረግ ይሄ ነው። እኔ መስማት ስለደፈንኩ ይመስለኛል። ይህ ትልቅ ትምህርት ነው። ማርያምን ኢቨን ኤሊዋ ስለማሰማ ነው አፍሪክ እኛም የምንሰማውን ነገር ኢግኖር እያደረግሽ በቃ እነዛ ጥሎች ወይም ደግሞ ይሄ ትክክል አይደለም በዚህ በኩል ላይ በዚህ ነው ብለው እንደዛ ሲያዋክቧት አለመስማቷ ነው የረዳት። እና አንዳንዴ እነሱ ነው የራስሽን አላማ ከፈጣሪ ጋር የራስሽን መንገድ መጓዝ መልካም ነው። ፈተና እኮ የለውም አይደለም። ፈተና እኮ አለው። አሁን በኮመንት በጣም ይጎትቱኛል። እንደኔ ኮመንትን ታግሶ የሚያልፍ ኮመንትን ባላየ የሚያልፍ ሰው የለም። በኮመንት እከሌ እንዲያለችሽ ከሰው ጋር ያባሉ እከሌ እንደዚህ ያ ሰው እንኳን ቤቴ ሲመጣ እከሌ እኮ ሰድባሽ ነበር እንዴት ቤትሽ ገባ እከሌ እኮ እነዚህ ያላየሁትን ነገር ያልሰማሁትን ነገር ግን ምን ብዬ አልጠይቅም። ለምን? ስለማልፈልግ መስማት አልፈልግም። መጥፎ ነገር ብሰማ ምን ይጠቅመኛል? እናደዳለሁ፣ ከሰው ጋር አላለሁ አለ። ስለዚህ ባልሰማት በቃ ራሱን መቆጣጠር የሚችል ሰው ባይሰው ብዙ ነገር ማድረግ ይችላል። ዋናው ራስን መቆጣጠር ነው። ምላሳችንን መቆጣጠር፣ ራሳችንን መቆጣጠር። እኔ በጣም ስሜት መቆጣጠር ራሴን መቆጣጠረዋለሁ። ላይዜን እንደዘጋ ስልኬን ስዊች አድርጌ ይሄን ላይቭ የምገባበት ስልክ ስዊች አድርጌ ቻርጅ ላይ እዚህ ጋር አድርጌው ነው የምሄደው ወደ ህይወት ወደ ባሌ ወደ ልጆች በቃ ምንም ማየት መስማት አልፈልግም። ልክ ሲነጋ ማታ ባሌን አቅፍ ያደርግ ጠዋት ተነስቼ ሴዛት ቤት ጥርሴ ፍቄ ልጆቼ ትምህርት ቤት ይሄዳሉ። ባሌ ስራ ሄዳል። ላይቭ እከፍታለሁ። ላይቭ ላይ የማንንም ቪዲዮ ላይ የማንንም ላይቭ ላይ ስለማንም አልሰማም። ስለማንም ላይ የሆነ ሰው ከወለደ በኮመንት ይነግሩኛል። እከሌ እኮ ወለደች እንኳን ደስ አለሽ እንኳን ደስ አለሽ እከሌ እኮ እንኳን ደስ አለሽ እዚሁ በውስጥ ከማንም ጋር ከምንም ጋር ምንም ገባሽ? በዛ ራሴን ሰላሜን የማስጠበቅ ኃላፊነት ያለብኝ እኔ ነው። ላይቭ ላይና ሁሉን ነገር እዚሁ መጨረስ በቃ ከላይቭ ከወጣን በኋላ ወደ ሪል ላይፍ የሶሻል ሚዲያ ላይፋችንን ወደ ሪል ላይፋችን ወደ እውነተኛ ህይወታችን ማስገባት ይሆናል። ካለበለዚያ ሰላማችን ይበጣበጣል። ትክክል እኮ ነው። እውነት ነው። ቪዲዮ ባየን ቁጥር ሪከርድ ባየን ቁጥር ብዙ ነገር ነው የምትመረዥው ውስጥሽ። አለማየት ግን ጥሩ ነው። ማርያም ባይዘው እኔ 3 ዓመት ኢትዮጵያ በነበርኩበት ሰዓት ምንም ነው ማለት የሚገርምሽ ፊልም ምናምን እንጂ ቲክቶክ አልከፍትም ነበር። ታምኛለሽ? ስለምንም አላውቅም። የሆነ ጊዜ ስመለስ የሆነ ጊዜ ቲክቶክ ላይ በጣም ሲቀውጡት ስለኔ ቪዲዮ ወደዚህ ወደዚህ ስላመላለሱ በጣም የደነገጥኩት። ማርያም እኔ እኮ ከቲክቶክ ጠፍቻለሁ። የለው ፖስት በስንት ጊዜ አንድ ጊዜ ፖስት አደርጋለሁ ዝም ብዬ አካውንቴን ጀስት እንዳይዘጋው እንዳይሞት አካውንት እንዳይሞት። የሆነ ጊዜ ቪዲዮ በቃ ግማሹ ፕሮፋይል አድርጎኛል። በቃ ይቀዋወጣል።
ላይክ አንቺ ባላረግሽበት በሌለሽበት ነው የሚታመሰው ቲክቶክ ራሱ ያለ ፍላጎት አሁን አንቺ አሁን አንዳንዴ ሰዎች አንቺ እንዲሆን ፈልገሽ አንቺ አርጉልኝ ብለሽ ሊመስላቸው ይችላል። አሁን ቲክቶክ ላይ እኔ ተሳደቡልኝ ያለ የኔ ወዳጆች የሆነ ሰው ተሳደብ ያንን ሰው ሊሰድቡት ይችላሉ። ያ ሰው ግን የሰደባቸው ሰው የኔን ፕሮፋይል ስላረገ ብቻ የኔን ፎቶ ስላረገ ብቻ እኔን ሰድቦኛል። ይሄ በጣም አጸያፊ አንፕሮፌሽናል ነው። እኛም ያንቺን ፕሮፋይል ያደረገ ሰው እዚህ ኮመንት ላይ ቢሰድብ እኔ በጣም ዘመናዊ የተማር የአራዳ ልጅ ሙሉ የገባኝ እንደ ሰያጤ የንግስቲን ፎቶ ያደረገ ሰው ሰደበኝ ብዬ ንግስቲን አልሰድባትም። እሱ ነገር ፊት ለፊት ተገናኝተን ከሰደብሽ መልስ እሰጥሻለሁ። ፊት ለፊት እንዲያየውሽ አንቺነትሽን እርግጠኛ ሆኜ የአንቺን ፎቶ ያደረገ ሰው ከኮመንት ስለተሳደበ ምን አይነት ስግጥና ነው? አንቺን ምሰል ምን አይነት ደደብ ነኝ እኔ? የአንቺን ፎቶ ያደረገ ሰው የአንቺን የሚጠላ ሰው ፎቶሽን አድርጎ ይሳደባል በየቦታው አንቺን ለማስመሰል አንቺን ለማስጠላት። ይሄንን የማያውቅ ሚዲያ ተጠቃሚ አለ እንዴ? ይሄንን የማያውቅ ሚዲያ ተጠቃሚ ካለ ሂዝ ናት ስማርት ኢነፍ አይደል? በጣም ስማርት ነኝ እያለ የተማርኩ ነኝ እያለ አንድ ሰው ያንቺን ፎቶ ያደረገ ሰው ያንቺን ፎቶ አንቺ እዚህ ጋር ነሽ፣ አታውቂም፣ ላይቭ ላይ ነሽ፣ ጌምሽ እየጫወትሽ ነው። የሆነ ቦታ ያንቺን ፎቶ ያደረገ ሰው የሆነ ሰው እየሰደበ ነው። ያ ሰው በማታውቂው ነገር ፎቶሽ ያደረገ ሰው ብቻ ስለሰደበ አንቺ ሲሰድብሽ ማነው ጥላቻም ይኖረዋል። ወደ ጥላቻ ይሄዳል ያ ነገር ገባሻ? እና ያ ልክ አይደለም። ጭንቅላት የተሰጠን እኮ እንድናስብበት እንድንጠቀምበት ነው። እዚህ ጋር ንግስቲ ናት ብዬ እርግጠኛ መሆን የምችለው እዚህ ጋር አይኔ እያየኋት ንግስቲ ስትሰድበኝ ነው እንጂ ንግስቲ በሌለችበት ሰው ፎቶዋን አድርጎ ደብል ይሄ አንድ ፕሮፌሽናል አንድ ሰው ፊት ለፊት ከተናገረኝ ብቻ ነው እሱ መሆኑን እርግጠኛ መሆኑ ገባሽ? አንቺ ነሽ ብዬ ሊከራከርሽ የምችለው ፊት ለፊት እዚህ ጋር ስትናገሪ ነው። በፎቶ በኮመንት ምናምን እኔም በዛ ምናለው እኔም እንደዛ ነው ማምነው። አቡ እኮ አትምከረ ሰላም ይደናል። ከልቤ ነው ሪድ እኮ ነው የምታወራው። ብዙ ጊዜ ሀቡ የምታወራው ማለት ነው ማርያም እሷ ስለሚጣፍጥላት ነው። በቃ የሆኔንም ጣፍጥልሽ ተብላለች። በቃ እሷ ከፈጣሪ ከልቤ ስለምናገር ነው። የእውነት ንግግሬ የሚገባችሁ በደንብ ውስጣችሁ የሚገባው ከልቤ ስለምናገር ነው። እና ደግሞ የውልሽ እኔ ምክሬን በጣም የሚቀበሉት እየኖርኩኝ ስለማሳያቸው ነው። የምናገረውን ስለምኖረው ነው። አቋም አለኝ። ሁለተኛ ነገር ደግሞ ማለት ነው ከፈጣሪም እንጂ ከፈጣሪ ለአንቺ ይጣፍጥልሽ፣ በቃ ንግግርሽ ይጣፍጥልሽ ብሎ ነው ፈጣሪ ራሱ የሆነ በቃ እውነትም አጭር ሴቶች እኛንን እንጂ ዘንከት እያል አጭር ሴቶች ቅመም ናት የተባላችሁ እውነት ነው። የሆነ የለም የምታወሪው ነገር ጥልቅ ይላል። ሰው ረጅሞች ውብ የአንቺ ንግግር ውስጥ ይገባል። ታውቂያለሽ የሆነ የለም በቃ የሆነ በደንብ ነው ፎከስ አድርጌ ማዳመጥሽ። ከዛ ብቻዬንም ከሆንኩ የምታወሪውን ነገር አብሰለስላለሁ። እንዲህ እኮ ብላለች የለ ድሮ ነግሬሻለሁ። ኢትዮጵያ እያለሁ በጣም አዳመጥሽ ነበር። ላይ ለረጅም ሰዓት ትቼው የራሴን ላይ መግባት ቪዲዮ መስራት ትቼ ለረጅም ሰዓት አንቺ ጋር ቀመጥ ነበር። ይገርመኛል በጣም እና የምታወሪያቸው የምታደርጊያቸው ነገሮች ለሴት ልጅ ብርታት ነች። በቃ ለሴቶች ወደፊት እንዲሄዱ በቃ የለም ብዙ ጊዜ የተደበቁ ሴቶችን ታወጫለሽ፣ የወደቁ የተሰበሩ ሰዎችን ታበረቻለሽ። እና ያ ደግሞ ከፈጣሪ ነው። ገባሽ? ከፈጣሪ ማርያም ነው። ሁሉም ስላወራ አይደለም። ኢቭን ብትኖሪው ራሱ እግዚአብሔር የሰጠሽ በቃ ሞገስ አለ። ተረዳሽ? ያ ነው እኛ ጋር ደርሶ የአንቺ ምክር የሚጣፍጠን ጆሮ ሰተን የሚሰማሽ ፎሎወር ስላለሽ አዳማጭ ስላለሽ አይደለም፣ ስለምትችል ነው። በቃ ትችያለሽ። እመቤቴ ነው ሰዎች ላይ የምታደርሱ መልዕክት ይሰራል። በቃ ይሰራል። ማጂክ ነው። እውነት ነው። ራስሽን ስትሆኚ ንግስትዬ፣ ሪል ስትሆኚ ራስሽን ስትሆኚ በቃ ፈጣሪ ምስሱን አይደሚለው እውነት ሆኖ ራሳቸው ሆኖ አይደሚለው እውነተኛ ሆኖ አይደሚለው። ስለዚህ ፈጣሪ ባዘዘው መሰረት እውነተኛ ስንሆን ኢትስናት አባውት ሃይማኖት እኮ ተቋም ነው። ዋናው እኮ እምነት ነው። ፈጣሪ የሚያየው በሱ ላይ ያለሽን እምነት ነው። ምንም ይሁን ሃይማኖታችን የተለያየ አምላክ አንድ አምላክ ነው ያለው፣ እኛ በተለያየ ስም የምንጠራው እና እምነታችንን እሱ ላይ ያለንን እምነት ነው። እኔ ፈጣሪ ቢሰጠኝም ባይሰጠኝም ትክክል መሰሰት ለምን አልሰጠህም ብዬ ጠይቄ አይደለም። ለምሳሌ አሁን እኔ መንታ ወንድና ሴት ልጆች እንዲኖሩኝ ከድሮ ህልሜ ነው። ግን
ቢሰጠኝም ባይሰጠኝም ፈጣሪ ትክክል ነው። ቢሰጠኝም ደስተኛ ነኝ፣ ባይሰጠኝም ደስተኛ ነኝ። ገባሽ? በፈጣሪ 100% መተማመን ማለት ሲሰጥሽም ሲነሳሽም ደስተኛ ስትሆኝ ነው። ሲሰጥሽ እየተደሰትሽ ሳይሰጥሽ እያማረርሽ ከሆነ አንቺ በፈጣሪ ትተማመኝ አይደል? ስታጭም ስታገኝ ትክክል ስለሆነ ደስተኛ ሆነሽ ሽሮም በላሽ ክትፎ ደስተኛ ሆነሽ ፈጣሪሽን ልታመሰግኝ ይገባል። በትክክለኝነቱ ካመንሽ እንጂ ለምን ከኔ ክትፎ እየበላኔ ሽሮ በላለሁ ብለሽ የምታማሪው ከሆነ አንቺ በፈጣሪ አትተማመኝም ማለት ነው። ፈጣሪ ደግሞ የሚያየው የምላሳችንን ሳይሆን ከልባችን የምንተማመንበት ነው። እንተማመናለን ወይ አንተማመን ነው። እኔ ልጄ የመስማት ችግር ሲገጥመው ፈጣሪን አላማረርኩትም። ትክክል ነህ ነው ያልኩት። አንተ እኔን መርጠህ እኔ ይህ ችግር የኔ ልጅ የመስማት ችግር እንዲያጋጥመው ስታደርግ ስለተማመንክብኝ ነው። እንደምወጣው 100% ስለተማመንክብኝ ነው። መቋቋም እንደምችል ይህንን ነገር ይዤ ልጄን ያንተን አደራ ካምኜ መፍትሄ እንደምሰጥ ሁሉም ነገር እንደማድረግ ስላመንክብኝ ነው ጥንካሬ የሰጠኸኝ ያልኩት እንጂ ኔቨር ኤቨር ለምን አላልኩትም። ፈጣሪ አየሽ ፈተነኝና አያ ስሰጣትም ስነሳትም አመሰግናለች አለና ራሱ ለሰጠኝ ችግር ራሱ መፍትሄ ሰጠ። ልጅ አሁን ይሰማል፣ ይናገራል። ገባሽ? ችግር ላይም ስንሆን ምን ማመስገን ካለብን ነው። ችግር ላይም ሆነን የምናመሰግነው ከሆነ ነው ፈጣሪ እንተማመንበታለን የሚባለው። ስናገኝ እያመሰገን ነው፣ ስናጣ የምናማረው የምናለቅስ የምናማረር ከሆነ ፈጣሪ እየፈተነ ነው ያለ። ስሰጥሽ ታመሰግኝኛለሽ፣ ሳልሰጥሽ ስሰጥሽ ታለቅሽብኛለሽ ብሎ እንደውም አንቺ አይገባሽም ብሎ አይሰጠንም። እውነት ነው። ፈጣሪ ያልኩ በደንብ ነው የማምንበት። በጣም እኔ ሲሰጠኝም እግዚአብሔር ሲነሳኝም አመስጋኝ ማርያምን በጣም አመስጋኝ ደግሞ ለበጎ ነው። በቃ ፈጣሪ ስለሚወደን ነው የምንችለውን እንጂ ማንችለውን አይሰጠንም እና ለሁሉም ነገር ፈጣሪ ለበጎ ነው ጊዜ የሚቀበል አይመስለው እግዚአብሔር ይመስገን። እና አሁን ያልኩት ነገር ልክ ነው። ጽናት ያስፈልጋል። ትክክል። በቃ ሁሌም መደሰት ትክክል ነህ። ስንከስር ቢዝነስ ሲከስር ትክክል ነህ። አንተ ትክክል አትሳሳትም። ሰው ሲሞትብን ትክክል ነህ። አንተን የሰጠኝ አንተን የወሰድከው ከኔ በላይ አንተ አካል። በጣም የተደነቁት በዘሪቱ ከበደ ዘፋኝ የነበረችው አሁን ዘማሪ ነው ምናምን ናቸው። እሷ ልጇ ሞቶ ወደ አባቱ ሄደ፣ ከኔ በላይ ወደሚወደው ሄደ ስትል በጣም ተደነቅኩባት። በቃ ጎረምሳ ልጇ አስቢ፣ በጣም የሚያምር ለፍታ ያሳደገችው ልጇ በጉርምስና ገና ሳይመረቅላት ሳያገባላት ሳይወልድላት ቁም ነገሩን ሳታይ ሲሞትባት እንኳን አልተሰበረችም። ምናለች? ወደ ዋና ባለቤቱ ወደ አባቱ ከኔ በላይ ወደሚወደው ሄደ አለች። በጣም ተደጋሪፉን አይነት ካራ ሰው አለ እንዲ ያልኩ በቃ የዘሪቱን ንግግር ሳላይሹ ሀቡ ዘሪቱ ከበደ እሷ ስለ እሷ አይደል እንደ ነገርኩሽ አሁን እኮ ለማንኛውም እንደያልሽ አዎ ስለ እሷ እኮ ነው የነገርኩሽ። ያ እኮ የእሷ ጽናት ብርታቷ የእሷ ጽናት ይለያል። ማርያምን ፈጣሪ ነው ወደ ፈጣሪ ወደ ቤት በቃ ወደ እሱ ነው የሚወሰደው። ከኔ በላይ ወደሚወደው ከኔ በላይ ወደሚያዝንለት ከኔ በላይ የሚያስብለት ከኔ በላይ የሚወደው ዋና ባለቤቱ አባቱ ጋር ሄዷል ስትል ኦ ማይ ጋድ እኔ በታሪክ ላይ መጽሐፍ ላይ ፊልም ላይ እንጂ ሪል ላይፍ ላይ እንደዚህ አይነት ጠንካራ ሰው ይቻላል። ተደነቅኩ። በቃ ይሄ ነው በፈጣሪ 100% መተማመን ማለት። ልጅሽን ሲወስድብሽ አንተ ትክክል ነህ፣ ንብረትነቱ ያንተ ነው፣ አትሳሳትም፣ ከኔ በላይ አንተ ትወደዋለህ፣ ውሰደው ነው። ከዚህ በላይ በፈጣሪ 100% መተማመን የለም። በእውነት በጣም የተደነቀ ጥንካሬዋን እኮ ነው የሚያሳየው። እምነት ላይ ያላት ሳምታድላ በእውነት በቃ ፈጣሪ ላይ ያላት በእንባ እንኳን አይደለም የገለጸች፣ በእንባ እንኳን አልነበረም ስትናገር የነበረው ጥንካሬ። ለዛ እኮ ነው የተደነቅኩት። ኦማይ ጋሽ አይራ እንዴት በቃ እኔ ለእናት ከልጅ በላይ የሚከብድ ነገር የለም። የልጇን ሀዘን ተቋቁማ የፈለገ ጠንካራ ብትሆኚ ሀቡዬ እናት ስትሆኚ ከባድ ነው። ቤቴ በጣም ነው የሚከብደው። ከተማሚሳ የፈጣሪ በጣም ከግዳ ጥንካሬዋ ጋር
ብቻዋን ስትሆን በጣም ልታለቀስ ትችላለች። ግን በቃ ፈጣሪ ትክክል ነው ማለቷ ባስታወሰች ቁጥር፣ ክፍሉን ባየች ቁጥር፣ ልብሱን ባየች ቁጥር ግን እሱ አይሳሳት፣ እሱ ያውቃል ፈጣሪ። እሱ ሁሌም ትክክል ነው። ሞት ደግሞ ከፈጣሪ እንጂ ከሰው አይመጣም። ስለዚህ ፈጣሪ በጻፈው ቀን ወደ እሱ ስንሄድ እሱ አልተሳሳትም።